ተናስተን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር ዛሬ ጥር 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃት፣ የመብት ጥሰትና ትግራይ፣ አላሙዲና ወዛጋቢው ፕሮጀክት፣ ምርጫ አስፈጻሚዎቹ ብልጽግና በእርዳታ ስም ተጨማሪ ክፍያ፣ አሜሪካና የህፃናት እስር፣ የሶማሊያ ጉዳይና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ፋኖ በአርፒጂ ቡድን መሳሪያ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። ዛሬ የሚያገዛዙ ስልጣን አስጠባቂ ወታደሮች ፋኖን መቀላቀላቸው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ በአርፒጂ ቡድን መሳሪያ ጥቃት በመፈጸም ድል መቀዳጀቱን ዛሬ ጥር 14 ቀን 2018 ይፋ ባደረገው መረጃ ገልጿል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ዛሬ ጥር 14 ቀን 2018 ከንጋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊብሶ ኤላ እየተባለ በሚጠራ ቦታ ላይ የስርዓቱን ስልጣን አስጠባቂ ወራሪ ሰራዊት በአንድ ተሳቢና አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ ሲጓጓዝ በነበረበት ወቅት ባለሽርጡ ክፍለ ጦር በያዘው ቃኝ ደፈጣ ሙሉ ለሙሉ ጠላትን በመደምሰስና በማውደም ታላቅ ድል መጎናጸፉን ገልጿል። በዚህም 100% ኢላማውን በጠበቀ የአርፒጂ የቡድን መሳሪያ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረው ጨፍጫፊ ሰራዊት ሙሉ ለሙሉ ከነ ተሽከርካሪው ማውደምና መደምሰስ የተቻለ ሲሆን ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል ሲያመላልስ ማርፈዱንም ይኸው መረጃ ገልጿል። በዚያው ደውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮች ጭምር እንደሚገኙበት የጠቀሰው የመረጃ በዚህ ድንገተኛ ጥቃት የተበሳጨው ወራሪ ሰራዊት ንጹሐን ወገኖችን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረት ሲያወድም መዋሉን ጭምር የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ህይወታችንን አናጣም በማለት ዛሬም ፋኖን እየተቀላቀሉ መሆኑን ምኒልክ ዕዝ አስታውቋል። ሁለት ያገዛዙ ስልጣን አስጠባቂ ወታደሮች ለአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ኮር ሜጀር ጀነራል ውባንታ ባተ ክፍለ ጦር በመቄት እጃቸውን የሰጡ ሲሆን በክፍለ ጦሩ ህግ ክፍል ኃላፊ አርበኛ አንደበት በየነ አቀባበል የተደረገላቸው የ65ኛ ክፍለ ጦር 5ኛ ሻለቃ የመከላከያ አባላት ለፋኖ እጅ መስጠታቸውና በተደረገላቸው ደማቅ አቀባበል መደሰታቸውን ገልጸው አብዛኛው ሰራዊት በስርዓቱ እኩይ ተግባር እየተማረረ መሆኑን ገልጸዋል። የመከላከያ አባላቱ በግድ እየታፈሰ የገባው ሰራዊት እየፈረሰ የአማራ ህዝብ የህልውና ትግል ለመቀላቀል መወሰኑን ጭምር ገልጸዋል። የሜጀር ጀነራል ውባንታ ባተ ክፍለ ጦር አዛዥ ኮማንዶ አማን ጎበዜ አሁንም በአፓርታይዱ ስርዓት ውስጥ ሆነው የአማራን ህዝብ እየጨፈጨፉ ላሉ አካላት ከፋሽስቱ ወንበር አስጠባቂነት ወጥተው ወደ ትክክለኛ የፋኖ ትግል እንዲቀላቀሉ ጥሪ አቅርበዋል። ፋኖ በተደጋጋሚ ያገዛዙ ስልጣን አስጠባቂ ወታደሮች በጦርነት መማረር ብቻ ሳይሆን ለፋኖ እጃቸውን እየሰጡ ትግሉን መቀላቀል የሚፈልጉ በሰላም ትግሉን እንዲቀላቀሉ ወደ ቤተሰቦቻቸው መሸኘት የሚፈልጉ ላመጡት መሳሪያ ተገቢው ካሳ የተከፈላቸው ወደ ቤተሰቦቻቸው እንዲሸኙ ማድረጉ እንደሚቀጥል በተደጋጋሚ በየቀጠናው ሲገለጽ መቆየቱ አይዘነጋም። በትግራይ ክልል ውስጥ ዜጎችም ያለ አግባብ ያለ ፍርድ ቤት ውሳኔ የሚታሰራሉ፣ ደብዛቸው ይጠፋል፣ ለአካል ጉዳትም ይዳረጋሉ ሲል ዓለም አቀፉ የሰብአዊ መብትም ተሟጋች ድርጅትም ስጋቱን ገለጸ። መቀመጫውን በአሜሪካ ኒውዮርክ ግዛት ያደረገው ሂውማን ራይትስ ዎችም ዛሬ ባወጣው መግለጫ በትግራይ ክልል ውስጥ የሰብአዊ መብትም ጥሰትም ከጊዜ ወደ ጊዜ እየተባባሰ መምጣቱም ስጋት እንዳሳደረበትም ገልጾ ዜጎች ያለ ፍርድ ቤት ውሳኔ ይታሰራሉ፣ በኃይል ይሰወራሉ፣ አንዳንዶችም የአካል ጉዳትም ጥቃት ይፈጸምባቸዋልም ብለዋል። ሂውማን ራይት በትግራይ ክልል ተፈጽመዋል ባላቸው የሰብአዊ መብትም ጥሰቶችን በሰነድ መሰነዱን ገልጾ ከነዚህ መካከል የመቀሌ ከተማ ነዋሪ የሆነው ፊሊሞን ገብረ ሕይወት ከ5 ወራት በፊት በመቀሌ ከተማ ውስጥ ወደ ቤቱ በመጓዝ ላይ ሳለ በጸጥታ ኃይሎችም ተጠልፎም ዛሬ ድረስ የት እንደገባ እንደማይታወቅም ገልጿል። የሰሜናዊ ምዕራብ ሽሬ ከተማ ተወላጅ የህወሓት የረጅም ጊዜም ደጋፊና አቀንቃኝ የሆነው ህወሓትን በቅርቡ በአደባባይ የተቸው ብርሃኔም ገብረ ጊዮርጊስም እንዲሁም ከአንድ ሳምንት በፊትም ሽሬ ከተማ ውስጥ
በታጣቂዎችም ታግቶ መወሰዱ በህዝባዊ ወያኔ ሓርነት ትግራይ ውስጥ ከፍተኛ አመራር የነበሩት ብርጋዴር ጄኔራል ጉዑሽም ገብሬም በቅርቡ በጸጥታ ኃይሎች መወሰዳቸውና መታሰራቸው ሂውማን ራይትስ ዎች ስጋቱን እንዳሳደረበትም ገልጿል። የ15ኛው አርሚ አዛዥ የነበሩት ብርጋዴር ጄኔራል ጉዑሽ መታሰርን ተከትሎ ዝርዝር ማብራሪያ ከመስጠት የተቆጠበው የክልሉ ጊዜያዊ አስተዳደር ማንም ሰው ከህግ በላይ አይደለም፣ የተወሰኑ ከፍተኛ ወታደራዊ አመራሮች የውስጥ አሰራርን በመጣስ ወታደራዊ ስልጠናና ዝግጅት እንዳይካሄድ አወከዋል በማለትም ኮንኗል። የብርጋዴር ጄኔራል ጉዑሽ ቤተሰቦች ግን ጄኔራሉ ከታሰሩ ጀምሮ ምግብ፣ ልብስም መስጠትም አለመቻላቸውን በህግ ባለሙያዎችም አለመጎብኘታቸውና የጤና እገዛም አለማግኘታቸውን በምሬትም እየገለጹ ይገኛሉ። ቴዎድሮስ 201ኛ ኮር ጥዋ ወንዝና እምባዎች ቁስቋም ቀበሌ ላይ በኮሩ 74ኛ ክፍለ ጦር የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ውሳኔውን አብራራ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ዛሬ ጥር 14 ቀን 2018 ይፋ እንዳደረገው በዛሬው ዕለት ጥዋ ወንዝና እምባዎች ቁስቋም ቀበሌ ላይ በኮሩ 74ኛ ክፍለ ጦር በተሰነዘረ የደፈጣ ጥቃት በጠላት ላይ ድል መቀዳጀቱን አስታውቋል። የብልጽግና ቅጥረኛ ቡድን እምባዎች ቁስቋም ቀበሌ ባዝብድይ ተብሎ በሚጠራ ቦታ ላይ በተደረገ የደፈጣ ጥቃት ባንዳ ሚሊሻና አድማ ብተና ሙትና ቁስለኛ መሆናቸውን ገልጿል። ጮሬ ሚሊሻ ጌታ ሰማኔ ቀበሌ፣ ይደግ አንጎት ቀበሌ፣ ልውል ነገሽ ቀበሌ በድምሩ 3 ያገዛዙ ስልጣን አስጠባቂ ባንዳ ሚሊሻዎች ሲደመሰሱ ከ11 በላይ በርካታ ባንዳ አድማ ብተናና ሚሊሻ አባላት በከፍተኛ ጉዳት ቁስለኛ መሆናቸውን ማረጋገጥ ገልጿል። ከዚህ በተጨማሪ ከምሽቱ 2 ሰዓት ወደ መርጦ ለማርያም በመኪና ሲጓዝ በነበረ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ልዩ ቦታው ጥዋ ወንዝ ተብሎ በሚጠራው ስፍራ ላይ በተደረገ ድንገተኛ የደፈጣ ጥቃት በርካታ ያገዛዙ ወራሪ ሰራዊት አባላት በመንገድ መሪነት አብሮ የተሰለፈ በአንድ አድማ ብተና ሙትና ቁስለኛ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 201ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መግለጫዎችና ዜናዎች፣ ማብራሪያዎችና መመሪያዎችን በድርጅት አመራሮች የግል ገጾች በማጋራቱ ይቅርታ የጠየቀ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ይፋ የማህበራዊ ግንኙነት ገጾችን ከፍቶ እስከሚያጠናቅቅ ድረስ እጅግ ለአጭር ጊዜ ብቻ የወሰደው አማራጭ መሆኑን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ትላንት ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውሳኔ ማሳለፉን ጠቅሶ የነበረ ሲሆን ውሳኔው አርበኛ እስክንድር ነጋ ያቀረበውን ጥያቄና የሄደበትን መንገድ ጭምር የሚመለከት መሆኑን አብራርቷል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበው ማመልከቻ መመርመሩን፣ በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ ማረጋገጡን ጠቅሷል። ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ መገምገሙን የጠቀሰው መረጃ እስክንድር ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት ማሳወቁንም ይኸው የውሳኔ ማብራሪያ ጠቅሷል። የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል ሲል አስታውቋል። አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ ድርጅቱን የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነ ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ መቀበሉን ጠቅሶ ፖሊት ቢሮው ለአርበኛ እስክንድር ተሰጥቶት በነበረ የኃላፊነት ቦታ ላይ ሌላ ሰው እንደሚተካም አስታውቋል። ይህ በእንዲህ እንዳለ የወለጋ ክፍለ ሀገር ፋኖ ህዝብ ቢዛሞ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ማሳለፉንም ጠቅሷል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና ስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው የወሰነ ሲሆን በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ማሳለፉንም ዝርዝር ጉዳዮችን በቀጣይ እናሳውቃለን በማለት ዛሬ ጥር 14 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ የህዝብ
ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በኩል ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ለተለያዩ ጸረ ብልጽግና ኃይሎች ያቀረበውን ጥሪ ተከትሎ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ ለመታገል መዘጋጀቱን ትላንት ባወጣው መረጃ አስታውቋል። ታጣቂ ኃይሉ በጋምቤላ ክልል ከማጃንግና ጋምቤላ ከተማ ውጭ ባሉ 3 ዞኖች የሚንቀሳቀስ ሲሆን ከጀግናው የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት ጋር አብሮ ለመታገል መወሰኑንም አስታውቋል። ቴዎድሮስ 201ኛ ኮር ጥዋ ወንዝና እምባዎች ቁስቋም ቀበሌ ላይ በኮሩ 74ኛ ክፍለ ጦር የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ውሳኔውን አብራራ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ዛሬ ጥር 14 ቀን 2018 ይፋ እንዳደረገው በዛሬው ዕለት ጥዋ ወንዝና እምባዎች ቁስቋም ቀበሌ ላይ በኮሩ 74ኛ ክፍለ ጦር በተሰነዘረ የደፈጣ ጥቃት በጠላት ላይ ድል መቀዳጀቱን አስታውቋል። የብልጽግና ቅጥረኛ ቡድን እምባዎች ቁስቋም ቀበሌ ባዝብድይ ተብሎ በሚጠራ ቦታ ላይ በተደረገ የደፈጣ ጥቃት ባንዳ ሚሊሻና አድማ ብተና ሙትና ቁስለኛ መሆናቸውን ገልጿል። ጮሬ ሚሊሻ ጌታ ሰማኔ ቀበሌ፣ ይደግ አንጎት ቀበሌ፣ ልውል ነገሽ ቀበሌ በድምሩ 3 ያገዛዙ ስልጣን አስጠባቂ ባንዳ ሚሊሻዎች ሲደመሰሱ ከ11 በላይ በርካታ ባንዳ አድማ ብተናና ሚሊሻ አባላት በከፍተኛ ጉዳት ቁስለኛ መሆናቸውን ማረጋገጡ ገልጿል። ከዚህ በተጨማሪ ከምሽቱ 2 ሰዓት ወደ መርጦ ለማርያም በመኪና ሲጓዝ በነበረ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ልዩ ቦታው ጥዋ ወንዝ ተብሎ በሚጠራው ስፍራ ላይ በተደረገ ድንገተኛ የደፈጣ ጥቃት በርካታ ያገዛዙ ወራሪ ሰራዊት አባላት በመንገድ መሪነት አብሮ የተሰለፈ በአንድ አድማ ብተና ሙትና ቁስለኛ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 201ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መግለጫዎችና ዜናዎች ማብራሪያዎችና መመሪያዎችን በድርጅት አመራሮች የግል ገጾች በማጋራቱ ይቅርታ የጠየቀ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ይፋ ማህበራዊ ግንኙነት ገጾችን ከፍቶ እስከሚያጠናቅቅ ድረስ እጅግ ለአጭር ጊዜ ብቻ የወሰደው አማራጭ መሆኑን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ትላንት ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውሳኔ ማሳለፉን ጠቅሶ የነበረ ሲሆን ውሳኔው አርበኛ እስክንድር ነጋ ያቀረበውን ጥያቄና የሄደበትን መንገድ ጭምር የሚመለከት መሆኑን አብራርቷል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበው ማመልከቻ መመርመሩን፣ በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ ማረጋገጡን ጠቅሷል። ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ መገምገሙን የጠቀሰው መረጃ እስክንድር ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት ማሳወቁንም ይኸው የውሳኔ ማብራሪያ ጠቅሷል። የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል ሲል አስታውቋል። አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ ድርጅቱን የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነ ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮ መቀበሉን ጠቅሶ ፖሊት ቢሮው ለአርበኛ እስክንድር ተሰጥቶት በነበረው የኃላፊነት ቦታ ላይ ሌላ ሰው እንደሚተካም አስታውቋል። ይህ በእንዲህ እንዳለ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ማሳለፉንም ጠቅሷል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና ስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው የወሰነ ሲሆን በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ ማሳለፉንም ዝርዝር ጉዳዮችን በቀጣይ እናሳውቃለን በማለት ዛሬ ጥር 14 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በኩል ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ለተለያዩ ጸረ ብልጽግና ኃይሎች ያቀረበውን ጥሪ ተከትሎ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን ተቀብሎ አብሮ ለመታገል መዘጋጀቱን ትላንት ባወጣው መረጃ አስታውቋል። ታጣቂ ኃይሉ በጋምቤላ ክልል ከማጃንግና ጋምቤላ ከተማ ውጭ ባሉ 3 ዞኖች የሚንቀሳቀስ ሲሆን ከጀግናው የአማራ ፋኖ ብሔራዊ ንቅናቄ አንድ የፋኖ አደረጃጀት ጋር አብሮ ለመታገል መወሰኑንም አስታውቋል። የኢትዮጵያ መንግስት በኦሮሚያ ክልል በሚገኘው በሼክ መሐመድ አላሙዲን የሚዘወረው ግዙፉ የለገደንቢ ወርቅ ማውጫም ስፍራም ለህፃናት ደህንነትም የሚሰጠው ትኩረትም በተባበሩት መንግስታት የሰብአዊ
ተቋም እየተመረመረ እንደሚገኝ ተገለጠ። በተባበሩት መንግስታት የህፃናት ደህንነትም የኢትዮጵያን ጉዳይ በተመለከተም ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 19 እስከ ጥር 20 2026 የአውሮፓ አቆጣጠር ባካሄደው ክለሳ በለገደንቢ የወርቅ ማውጫ አካባቢም ስላለው የህፃናትም ደህንነት ጉዳይን ፈትሿል። ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 12 እስከ መጪው ጥር ጃንዋሪ 30 2026 በሚዘልቀው የአገራትም ለህፃናት የሚሰጡትን የደህንነትም ጥበቃ እንደ ኢትዮጵያ ሁሉ ጋናም፣ ፓኪስታን፣ ኮሎምቢያ፣ ስፔን፣ ማሌዥያ፣ ሞልዶቫስም ተፈትሸዋል ይፈተሻሉም ተብሏል። ኢትዮጵያን በተመለከተ እንደ ሌሎቹ አገራት ዓለም አቀፍ ህግጋትና አሰራሮችና ውሎችን የጠበቀ ሪፖርትም እንድታቀርብ ጥያቄ የቀረበ ሲሆን ይህ ለህዝብ ይፋ በሆነው የኢትዮጵያ መድረክ ላይ ከኢትዮጵያ መንግስት ባለስልጣናትም ከሰብአዊ መብት ተሟጋቾች በኩል ሪፖርትም እንዲቀርቡ መደረጉም ታውቋል። ሁማን ራይትስ ዎችና አገር በቀል የሆነው ካንታማ ዳሬሙ አሊያንስ የተባለው ድርጅት ለኮሚቴው ባቀረቡት መረጃም በለገደንቢ የወርቅ ማዕድን ስፍራ አካባቢ የሚኖሩ ህፃናት በጤናቸው ላይ ከፍተኛ ጉዳት እንደደረሰባቸው ለጤና ጎጂ የተባሉ እንደ ሜርኩሪ፣ ሊድ፣ ካድሚን፣ አርሴኒክ የተባሉ ንጥረ ነገሮች በከፍተኛ ደረጃ እንደሚገኙ የሰብአዊ መብት ተሟጋቾቹ ባካሄዱትም ጥናትም አቅርበዋል። ከዚህም አኳያም የሚጸነሱ ህፃናት ጊዜያቸውን ሳይጠብቁ መወለድ፣ ነፍሰ ጡር እናቶችም ጽንስ ማቋረጥ፣ የተወለዱትም ህፃናት ለረጅም ጊዜ ለሚዘልቅ በሽታ መዳረጋቸው ይገኝበታልም ተብሏል። በትውልደ ኢትዮጵያው የሳውዲ ዜጋ ሼክ መሐመድ ሐሰን አላሙዲን በሚተዳደረው ሜድሮክ ኢትዮጵያ ስር የሚንቀሳቀሰው የግዙፉ የለገደንቢ ወርቅ ፋብሪካ ከማህበረሰቡ በቀረበበት የአካባቢ ብክለት የተነሳ ካለፈው የፈረንጆቹ 2018 እስከ 2021 ለ3 ዓመታት በኢትዮጵያ መንግስት እንዲታገድ የተደረገ ቢሆንም ድርጅቱ የቀረበበትን አቤቱታ በማስተካከል ስራውን እንዲጀምር ቢደረግም እንደ ሁማን ራይትስ ዎች ሪፖርት የወርቅ ቁፋሮው ዳግም ስራው እንዲሰራ የተደረገው ከማህበረሰቡ ጋር ጥልቅና በቂ ውይይትም ሳይደረግም ስራው መጀመሩም ቅሬታም እንዳስከተለበት ገልጿል። የወርቅ ማውጫው ስፍራም ለህፃናትና ለእናቶች ጉዳትም የማያስከትል መሆኑ በገለልተኛና የጤና ባለሙያዎችም እስኪረጋገጥ ድረስም የወርቅ ማዕድን እንቅስቃሴው እንዲቋረጥ የተባበሩት መንግስታትም ጫና እንዲፈጥር ሁማን ራይትስ ዎችም ጥሪ ያቀርባል። በስተመጨረሻም በወርቅ ማዕድኑ ጉዳት የደረሰባቸው የማህበረሰብ ክፍሎችም የጤና እንክብካቤ የካሳና የህግ እርዳታም እንዲደረግላቸው ሲልም ጠይቋል። በአብይ አገዛዝ የሚመራው ብልጽግና ፓርቲ ቀጣዩን አገራዊ ምርጫ ተከትሎ የምርጫ አስፈጻሚ እንዲሆኑ የራሱን አባላት መልምሎ ለምርጫ ቦርድ እየላከ መሆኑን ከከተማው አስተዳደር የወጡ መረጃዎች ገልጸዋል። በኢትዮጵያ ዘንድሮ ግንቦት 24 ቀን 2018 ዓ.ም ይካሄዳል የተባለው 7ኛ ዙር አገራዊ ምርጫን ተከትሎ የምርጫ እንቅስቃሴ በይፋ የማያደርገው ገዢው ብልጽግና ፓርቲ የራሱን አባሎች ጭምር መልምሎ ለምርጫ አስፈጻሚነት ማዘጋጀቱና ምርጫው አስቀድሞ የተበላ ዕቁብ መሆኑን በተግባር እየተረጋገጠ መምጣቱን ይህን ምርጫ ተከትሎ የዜጎችን ሕይወት በማጥፋት ግርግር በመፍጠር ያገዛዙ ድርጎ የሚሰፈርላቸው ጥቂት ተቃዋሚዎች የምርጫ ተወዳዳሪ መስሎ ለመቅረብ የሚያደርጉት እንቅስቃሴ ከወዲሁ ያለቀ ምርጫ መሆኑን በተግባር ገዢው ፓርቲ እያረጋገጠላቸው መምጣቱን እነዚሁ ምንጮች በላኩት መረጃ ገልጸዋል። የራሱን አባሎች ውስጥ ለውስጥ በተደራጀና በተቀናጀ መንገድ የምርጫ አስፈጻሚ ናቸው ማለት እየመደበ ያለው ገዢው ብልጽግና ፓርቲ ጉዳዩን የሚያስፈጽምለት ምርጫ ቦርድ ይህንኑ ተቀብሎ የምርጫ አስፈጻሚዎች ማለት የተለያዩ ስልጠናዎችን ለመስጠት የገዢው ብልጽግና ፓርቲ አባላት የሆኑትን እንደ ነጻ ምርጫ አስፈጻሚ አድርጎ እንዲቀበል የውስጥ መመሪያ የተላለፈለት ሲሆን ይህንኑ ተግባራዊ እያደረገ መሆኑ ታውቋል። በዚህ ውስጥ የገዢው ብልጽግና ፓርቲ አባላት የሆኑ ሴቶች፣ የመንግስት ሰራተኞች፣ ወጣቶች በብዛት የምርጫ አስፈጻሚ ተብለው ምርጫውን በበላይነት ለመቆጣጠር የሚያስችላቸውን ስራ እንዲሰሩ ተልዕኮ ተሰጥቷቸው ወደ ምርጫ ቦርድ የተላኩ ሲሆን ምርጫ ቦርድ በፓርቲው በውስጥ ተመርጠውና ተዘጋጅተው የተላኩለትን ራሱ እንደመረጣቸው ምርጫ አስፈጻሚዎች አድርጎ ስልጠና ለመስጠት እየተቀበለ መሆኑ ታውቋል። በኢትዮጵያ እርስ በርስ ጦርነት ባለበት በማንነታቸው የታሰሩት የምክር ቤት አባላት አቶ ክርስቲያን ታደልና አቶ ዮሐንስ ቧያለውን ጨምሮ በርካታ የህሊናና የፖለቲካ እስረኞች በሚታወቁ ብቻ ሳይሆን በማይታወቁ እስር ቤቶች ጭምር እየተንገላቱ በሚገኙበት በዚህ ወቅት በቀጥታ ከተለጠፉት እንደ ኢዜማ ካሉት ፓርቲዎች ውጭ ነጻ ሆነን እንንቀሳቀሳለን ያሉት እነ ኢህአፓ በተደጋጋሚ ስብሰባ እንዳያደርጉ የተከለከሉበት ሂደትና ስብሰባ ማድረግ ያልቻለ ፓርቲ ከየትኛው መራጭ ጋር ተነጋግሮ ነጻና ገለልተኛ ባልሆነው ምርጫ ቦርድ የብልጽግና ፓርቲን ጉዳይ ለማስፈጸም እየተንቀሳቀሰ ባለበት ምርጫ ያካሄዳል የሚሉ ጥያቄዎችም ተከትለው መቅረብ ጀምረዋል። በአገሪቱ ምርጫ ለማድረግ ሳይሆን የሽግግር መንግስት ለማቋቋም የሚቻልበት ሁኔታ መፈጠር አለበት የሚሉ ጥያቄዎች ተደጋግመው ሲቀርቡ የነበረ ሲሆን አብይ አህመድ ስልጣን ላይ ከወጣ ማግስት ጀምሮ የሽግግር የሚባል መንግስት የለም፣ የብጥብጥ መንግስት ነው ማለት የሽግግር አማራጮችን በመክፈት
ለመግፋት በጦርነትና በብጥብጥ ስልጣኑን ለማስቀጠል እየተንቀሳቀሰ መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን 7ኛ ዙር ሀገራዊ ምርጫ የተባለውም ይህኑ ስልጣን ለማስቀጠል ገዢው ፓርቲ ብቻውን ሮጦ አሸናፊ የሚባልበት እንቅስቃሴ በተደጋጋሚ በወቀሳ ሲነሳ ቆይቷል። ገዢው ብልጽግና ፓርቲ ከኢህአዴግ ስያሜና አደረጃጀቴን ቀይሬያለሁ ባለበት አንደኛ ድርጅታዊ ጉባኤ በወይዘሪት ብርቱካን ሚደቅሳ የሚመራው ምርጫ ቦርድ በታዛቢነት በተገኘበት አብይ አህመድ ራሱ አስመራጭና መራጭ በመሆን የገዛ የፓርቲ አባላቱን ጭምር ባለማመን ያካሄደው ምርጫና ምርጫ ቦርድ ይህኑ ህጋዊ አድርጎ መቀበሉ 6ኛው ሀገራዊ ምርጫን ተከትሎ በተጭበረበረ ውጤት ገዢውን ፓርቲ አሸናፊ የተባለበት ስርዓት በታሪክ ጭምር ሲጠቀስ የሚኖር አሳፋሪ ተግባር መሆኑ ተደጋግሞ ሲጠቀስ ቆይቷል። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የእሳቸውን ሀሳብ የሚደግፍ ማለት ነው። በእንደዚህ አይደለም፣ በመናገር ነው። እሺ ጥሩ፣ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። ለአገዛዙ በቅርቡ እጃቸውን የሰጡት 2 የአፋድ የቀድሞ አመራር ከሃዲዎች የፋኖን እንቅስቃሴ ለመወንጀል አገዛዙ አስቀድሞ ሲያደርግ የነበረውን ስም ማጥፋት ለማስቀጠል መሞከራቸው ሲደግፏቸው የነበሩትን ጭምር አንገት ማስደፋቱ ተገለጸ። የአማራ ፋኖ ህዝባዊ ድርጅት አፋድ ተብሎ ከሚጠራው አደረጃጀት አመራሮች ከነበሩት መካከል ምክትል ሰብሳቢና ወታደራዊ አዛዥ የነበረው ኮሎኔል ፈንታውን ሞአባውና የዚሁ አደረጃጀት ወታደራዊ አስተዳደር መምሪያ ኃላፊ የነበረው ረዳ ፕሮፌሰር ኢያሱ አባተ ለአገዛዙ በክህደት ሰሞኑን እጃቸውን ከሰጡ በኋላ ለማስረሻ ሰጤ የተደረገው አቀባበልና የፊርማ ስነ ስርዓት ይገባናል የሚል የውስጥ ቅሬታ ማቅረባቸውን መሰረት አድርጎ አገዛዙ ይህንኑ ቲያትር ደግሞላቸው የፋኖን እንቅስቃሴ ከህወሓት ከሻዕቢያና ከግብጽ ጋር ለማገናኘት ሲሞክር ለነበረው አገዛዝን ውንጀላ ተቀብለው ለማስተጋባት ሞክረዋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ ከኤርትራም ሆነ ከህወሓት ጋር በአማራ ህዝብ ላይ የካቲት 2015 ዓ.ም ጦርነት ባወጀበት ወቅት በጎ ግንኙነት እንደነበረው የሚያስታውሱ ወገኖች የኤርትራ ውጭ ጉዳይ ሚኒስትር ነኝ ባሉት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ግንባር ፈጥረው በትግራይ ውጊያ ማድረጋቸውና ከህወሓት ጋር የነበረውን ጦርነት ለመጨረስ አማራ የከፈለውን መስዋዕትነት ወደ ጎን በማድረግ ደቡብ አፍሪካ ፕሪቶሪያ በይፋ ለድርድር ከመቀመጣቸው በፊት በጓዳ ድርድር ያደርጉ እንደነበር በማስታወስ በድርድሩ ማግስት በአማራ ህዝብ ላይ ጦርነት ከፍቶ አማራን ትጥቅ እናስፈታለን፣ ከሌላው በተለየ ሁኔታ እየተሳደደ የሚገደለው አማራ በራሱ ክልል ጭምር ተመሳሳይ ጥቃት እንዲደርስበት ትጥቅ እናስፈታለን ከማለት አልፎ የአማራ ልዩ ኃይል ፈርሷል በሚል በአደባባይ ያወጁበትን በመርሳት በአሁኑ ወቅት የፋኖን ትግል ለማጠልሸት እየሄዱበት ያለው ርቀት በግዳጅ ለሰበሰቡት ህዝብ በተደጋጋሚ ሲያደርጉት የነበረው ገለጻ ውጤት አለማምጣቱን ተከትሎ በቅርቡ ከድተው እጃቸውን ለሰጧቸው ተመሳሳይ ቲያትርና የፊርማ ስነ ስርዓት በማድረግ ይህንን ውንጀላ ማራገባቸው አስቀድሞ እነዚህን እንደ ታጋይ ሲደግፏቸው የነበሩ ወገኖችን አንገት እንዳስደፋቸው በማህበራዊ ሚዲያ በሚሰጡት አስተያየት ለመታዘብ ተችሏል። ኮሎኔል ፈንታውን ሞአባም ሆነ ኢያሱ አባተ ለአገዛዙ እጃቸውን በሰጡበት ወቅት አገዛዙ የከፈተውን ይፋ ጦርነት ተከትሎ ዛሬም ሰላማዊ ሰዎችን በግፍ እየገደለ መሰረተ ልማቶችን እያወደመ ጦርነት ያወጀው አካል በጦር ኃይል የሚፈልገውን ማግኘት አለመቻሉን ተከትሎ ከሃዲዎችን በመሰብሰብ ውንጀላውን ማቅረቡ እነዚህ አስቀድሞም የአገዛዙን ተልዕኮ ለመፈጸም በውስጥ ሲንቀሳቀሱ ነበር የሚል ወቀሳ አስከትሎባቸዋል። የጎንደር ጠቅላይ ግዛት ውስጥ በክፍለ ጦር አዛዥነት ሲንቀሳቀሱ የነበሩ እነቆራጡና ጸዳሉ ደሴ ለአገዛዙ እጃቸውን በክህደት በሰጡበት ወቅት የተደረገላቸው አቀባበል የማስረሻ ሰጤን ያህል አይደለም የሚል ቅሬታ ሲያቀርቡ የነበሩ ደጋፊዎቻቸው በቅርቡ እጃቸውን ለሰጡት ኢያሱ አባተና ኮሎኔል ፈንታው ሞአባ የጠየቁት የፊርማ ስነ ስርዓት ግርግር የተደረገላቸው ቢሆንም የአማራ ህዝብ የህልውና ጥያቄ እስካልተፈታ ድረስ ትግሉ ተጠናክሮ እንደሚቀጥል ተግባራቸው በክህደት የሚያስወግዛቸው እንጂ ለአማራ ህዝብ በማሰብ የአማራ ህዝብን ለሚጨፈጭፍ ኃይል እጅ አይሰጥም የሚሉ ወቀሳዎች ተከትለው ቀርበዋል።
ኢትዮጵያ ከቻይናና ከብራዚል ጋር ፍርደኞችን ለማስተላለፍ ያደረገችውን የስምምነት አዋጅ የህዝብ እንደራሴዎች አጸደቁት። ስምምነቱ በተለያዩ ወንጀሎች ምክንያት የተፈረደባቸውን የሀገራቱን ዜጎችም ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነውም ተብሏል። ዛሬ ሐሙስ በተካሄደው የህዝብ እንደራሴዎች ምክር ቤት መደበኛ ስብሰባ ላይ ከቀረቡትም 9 አጀንዳዎች መካከል 5ቱ ኢትዮጵያም ከሌሎች ሀገራት ጋር የተፈራረመችባቸው የሁለትዮሽ ስምምነቶች የተመለከተም ሲሆን በአዋጁ መልክ ከተዘጋጁት ከነዚህ ስምምነቶች መካከል በአራቱ ላይ የተዘጋጀውን ሪፖርትና የውሳኔ ሐሳብ በተወካዮች ምክር ቤት የህግና የፍትህ ጉዳይ ቋሚ ኮሚቴም ሰብሳቢዋ እጸገነት መንግስቱን ቀርበዋል። ከስምምነቶቹ አንዱ የሆነው በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፍም የሚፈቅድን አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናን ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል የቋሚ ኮሚቴው ስብሰባ ገልጧል። አዋጁ በተመሳይ በቻይና የሚገኙ ኢትዮጵያን ፍርደኞችም ወደ ሀገራቸው ኢትዮጵያ መዛወር እንዲችሉ የሚያስችል መሆኑን የተገለጸ ሲሆን በተለይ ወንጀለኞች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑን ሰብሳቢዋ እጸገነትም ገልጠዋል። በኢትዮጵያና በቻይና መካከል የተደረሰውን ስምምነት የዓለም አቀፍ አሰራርን መሰረት ያደረገ ውጤታማ የሆነ የፍርደኞች ሰብአዊ መብትም የጠበቀ ትብብር ማድረግ የሚያስችል መሆኑን ቋሚ ኮሚቴው ሰብሳቢዋ እጸገነት ያስረዱ ሲሆን በአዋጁ ላይ ጥያቄ ከሰነዘሩ 2 የፓርላማ አባላት አንዱ የሆኑት ኡስታዝ ካሜል ሸምሱ ስምምነቱ በሁለቱ ሀገራትም እኩል ተፈጻሚነት መሆኑን በተመለከተም ጥያቄም አንስተዋል። የአማራ ብሔራዊ ንቅናቄ አብን የፓርላማም ተመራጩ ዶክተር ደሳለኝ ጫኔም እንደዚህ አይነትም የሁለትዮሽ ስምምነት የሀገራቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለምክር ቤቱ የገለጹ ሲሆን ቻይናን ዜጎች በተለይ በተደጋጋሚ የሚሳተፉባቸው ባሏቸው በሚዲያ የሚሰሙ የታወቁ ወንጀሎች መኖራቸውን ገልጠው በከፍተኛ ሁኔታም የኢትዮጵያን ኢኮኖሚ ጥቅም የሚጎዱ እንደሆነም አስረድተዋል። ዶክተር ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው ማለትም የጠቀሷቸው ወንጀሎች ህገወጥ የማዕድን ቁፋሮና ዝውውር እንደዚሁም በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ በእንግሊዝኛው መኒ ላውንደሪንግ ሲሆኑ በእነዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስርዓት እዚሁ ፍርድ ሂደታቸው ማጠናቀቅ አለባቸው ብለው እንደሚያምኑም ዶክተር ደሳለኝ አቋማቸውን ገልጸዋል። ለጥያቄዎቹ ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ እጸገነትም አዋጁ ፍርደኞች ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንድምታ እንደሌለው አንስተው ፍርደኞችን ለመለዋወጥ ህጋዊ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍም ስራም ሲከናወን እንደነበረም አውስተዋል። ኢትዮጵያን ኢንሳይደር እንደዘገበው ከቻይና ተመልሰው በማረሚያ ቤት ውስጥ የሚገኙ ኢትዮጵያን ፍርደኞች መኖራቸውን የቋሚ ኮሚቴዋ ባደረገው የመስክ ምልከታ ማረጋገጡን ሰብሳቢዋም ለዚሁም በማሳያነትም ያነሱ ሲሆን ፍርደኞቹ ከማረሚያ ቤትም ሊወጡ የሚችሉት የቻይና መንግስት ይቅርታም ሲያደርግላቸው ብቻ መሆኑን ገልጠዋል። ከዚሁ የእስረኞች ዝውውር ጋር በተያያዘ በአንድ ወቅት በኢትዮጵያን ዘንድ ከፍተኛ መነጋገሪያ ርዕስ የነበረችው የሲቪል ኢንጂነሪንግ ምሩቅ የሆነችው ወጣቷም ናዝራዊት አበራም እንደ ፈረንጆቹ አቆጣጠር በ2019 ከአዲስ አበባ ወደ ቤጂንግ ሻምፖ ውስጥ ኮኬን የተባለ አደገኛ እጽ አዘዋውራለች ተብሎ በቁጥጥር ስር መዋሏና በቻይና ህግ ኮኬን የሚያዘዋውሩ ሰዎች የሞት ቅጣት ይጠበቅባቸዋል የሚለውን ፍርድን ተከትሎ በርካታ ኢትዮጵያን በስጋት ውስጥ መውደቃቸው አይዘነጋም። በዚሁ መሰረትም ወጣቷ ኢንጂነር ናዝራዊት አበራም ፍርዷን በኢትዮጵያ ትጨርሳለችም ተብሎ ይጠበቃል። ዓለም አቀፍ የአማራ ትብብር የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ ባወጣው መግለጫ ሙሉ ድጋፉን እንደሚሰጥ አስታወቀ። የአማራ ዓለም አቀፍ ትብብር የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ ባወጣው መግለጫ ጥር 9 ቀን 2018 የተበሰረ የአማራ ፋኖ ብሔራዊ ንቅናቄ ምስረታ የአማራን ህዝብ ትግል ወደ ላቀ ደረጃ ያሸጋገረ የጀግኖቻችን አደራ ያልበሉ እውነተኛና ቆራጥ ታጋዮች የፈጸሙት ታሪካዊ ክስተት ነው ሲል ጠቅሷል። ለድርጅቱ ሙሉ ድጋፉን እንደሚሰጥ የጠቀሰው የአማራ ዓለም አቀፍ ትብብር የድርጅቱ ምስረታ በእውነትም ኢትዮጵያና ቀጠናውን የሚያተራምሰውን የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ነው ሲል ገልጿል። የድርጅቱ ምስረታ ያገዛዙና የትግሉ አደናቃፊ ጸረ አማራ ኃይሎችን ጣልቃ መግቢያ ቀዳዳ ይደፍናል፣ ከሌሎች አገዛዙን ከሚታገሉ ኢትዮጵያውያን ኃይሎች ጋር ትብብርን በመፍጠር ያገዛዙን ዕድሜ ለማሳጠር ያግዛል ሲል በዚሁ መግለጫ ጠቅሷል። አዲስ የተመሰረተው ውህድ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ትግሉን በተመለከተ ያቀረበውን የአተገባበር ጥሪ
አለማወላወል እንቀበላለን ያለው የአማራ ዓለም አቀፍ ትብብር ለተግባራዊነቱም የበኩላችን ድርሻ በቅነት ለመወጣት ዝግጁ መሆናችን እናረጋግጣለን ብለዋል። የአማራ ዓለም አቀፍ ትብብር የተቋቋመበት መሰረታዊ ምክንያት በአገር ቤት እየተካሄደ ያለውን የመረረ ትግል የሚመጥን የዲያስፖራ ድጋፍ አለመኖር መሆኑን አስታውሶ በአገር ውስጥ የተፈጠረው አንድ ወጥ አደረጃጀት ድጋፍ ሊደረግለትና ሊበረታታ የሚገባው እርምጃ እንደመሆኑ በዲያስፖራ የምንገኝ የአማራ አደረጃጀቶችም ከምንጊዜውም በላይ የዓላማ አንድነት ፈጥረን ድጋፋችንን አጠናክረን እንድንቀጥል ጥሪ እናቀርባለን ብለዋል። የፋኖ አደረጃጀቶች በፈተና ውስጥ ሆነው አንድ መሆን ሲችሉ ዲያስፖራ ውስጥ ያለነው አንድ ሆነን ለመታገል የሚያደናቅፈን ነገር እንደማይኖር ይታወቃል ሲል አስታውሷል። የአማራ ሕዝብ ልጆቹ በህልውና ትግል ትንቅንቅ ውስጥ ባሉበት ወቅት የተፈጠረውን ወደ አንድነት የመምጣት ስምምነት አርአያ በማድረግ ሁሉም የዲያስፖራ አደረጃጀቶች ከዚህ ቀደም የነበሩ ጥቃቅን ልዩነቶችን ወደ ጎን በማለት አንድ ዓለም አቀፍ የፋኖ ድጋፍ አስተባባሪ አካል እውን የሚሆንበት ጥረት እንዲጀመር ጥሪያችን እናቀርባለን ብለዋል። የአማራ ሕዝብ እያደረገ ያለውን የህልውና ትግል ከማሸነፍ ውጭ ሌላ አማራጭ እንደሌለው የጠቀሰው መግለጫ የአማራ ዲያስፖራ አደረጃጀቶች፣ የአማራ ምሁራን፣ የሚዲያ ባለቤቶች፣ የሚዲያ ባለሙያዎችና አክቲቪስቶች ይህን በአዲስ መልክ የተደራጀው የአማራ ፋኖ ብሔራዊ ንቅናቄ ጠንክሮ እንዲወጣ ከቆየው የጎንዮሽ ትግል ተላቀን ገንቢ ሚና በመጫወት የተፈጠረው አንድነት እንዲሰምር እንድንረባረብ ሲል ጥሪ አቅርበዋል። የተፈጠረው አንድነት እንዲጠናከርና ዘላቂነት ያለው ስራ ለመስራት ተከታታይነት ያለው ውይይትና የተቋም ግንባታ ጥረት መቀጠል እንደሚኖርበት ያስታወሰው መግለጫ ድርጅት መፍጠር ማለት የስራው መጨረሻ ግብ ሳይሆን የመጀመሪያው እርምጃ አካል ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ የተነሳለትን ዓላማ እንዲያሳካ ሁላችንም በቅን ልቦና የምንችለውን ሁሉ ማድረግ ይኖርብናል በማለት የአማራ ዓለም አቀፍ ትብብር የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ ባወጣው በዚሁ የድጋፍ መግለጫ ጥሪ አቅርበዋል። የእናት ሀገር ጥሪ በአዲስ መንገድ መጥቷል። ጦርነት የሚደረግ ዝግጅት ወይስ እውነት ለተጎዱ ወገኖች ታስቦ የሚሉ ጥያቄዎችም ተከትለው ቀርበዋል። በኢትዮጵያ የቴሌኮሙኒኬሽን አገልግሎት የሚሰጡት የኢትዮጵያ ቴሌኮምና የግል ኩባንያ የሆነው ሳፋሪኮም በአየር ሰዓትና ዳታ ሽያጫቸው ላይ 5% ተጨማሪ ክፍያ በማስከፈል ይኸው ክፍያ በቀጥታ ለብሔራዊ አደጋ መከላከል ፈንድ ከሁሉም የቴሌኮም አየር ሰዓትና ዳታ ሽያጭ ገቢ እንደሚደረግ ተገልጿል። ከየካቲት 1 ቀን 2018 ጀምሮ ተግባራዊ ይደረጋል የተባለው አዲስ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮሙኒኬሽን ኩባንያዎች ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያን የሚመለከት ሲሆን አሰራሩ ለድንገተኛ አደጋ ዝግጁነት አስተማማኝ የገንዘብ ምንጭ ለመፍጠርና በውጭ እርዳታ ላይ ያለን ጥገኝነት ለመቀነስ የታቀደ የሀገር በቀል የመቋቋም ስትራቴጂ ሰፊ ጥረት አካል መሆኑ ውሳኔውን አስታኮ በተሰጠ ማብራሪያ ተገልጿል። ባንኮችና ማይክሮፋይናንስ ተቋማት፣ የመድን ኢንሹራንስ ኩባንያዎች፣ የተለያዩ ንግድ ድርጅቶችና ፋብሪካዎች፣ የትራንስፖርትና መሰረተ ልማት ድርጅቶችና የመንግስት አገልግሎት አቅራቢና የመንግስት የልማት ተቋማት የተለያዩ መጠን ያላቸው ክፍያዎች እንደዚሁ ለብሔራዊ አደጋ መከላከል ፈንድ ገቢ እንዲያደርጉ ተጨማሪ ክፍያ ከሚሰጡት አገልግሎት ከህዝቡ እንዲሰበስቡ የውስጥ መመሪያ መተላለፉን የሚጠቅስ መረጃ ይፋ ሆነዋል። አንዳንዶች እርምጃውን በሀገሪቱ ለረሃብና ችግር ለመሰረተ ልማት ሳይሆን ለብልጭልጭ ፕሮጀክቶችና ለጦርነት ቅድሚያ የሰጠው አገዛዝ የእናት ሀገር ጥሪ በሚል በኮሎኔል መንግስቱ ኃይለማርያም አስተዳደር ወቅት ጦርነቱን ለመደገፍ ይደረግ የነበረውን እንቅስቃሴ አይነት በሌላ ቋንቋ ይዞ የመምጣት እርምጃ አካል ሊሆን ይችላል የሚል ጥርጣሬያቸውን ማንሳት ጀምረዋል። አገዛዙ ጦርነትን የሙጥኝ በማለት የአገሪቱን ሀብት የጦር መሳሪያ ግዢ ለብልጭልጭ ፕሮጀክቶች እያባከነ በሚገኝበት በዚህ ወቅት ህዝቡ በኑሮ ውድነትና የተሳሳተ ኢኮኖሚያዊ ፖሊሲን ተከትሎ የብር የመግዛት አቅም መዳከም፣ የዋጋ ግሽበቱ ከጊዜ ወደ ጊዜ እያሻቀበ መሄድና የኑሮ ውድነቱ ህዝቡን እያማረረ ባለበት በዚህ ወቅት ተጨማሪ የአገልግሎት ክፍያዎች ከዚህ ቀደም የተጠቀሱት ተቋማት በተለያዩ ጊዜያት ሲያደርጓቸው ከነበረው ጭማሪ ሌላ ጭማሪ ማድረግ በእርግጥ ለእርዳታና ወገንን ለመደገፍ ከሆነ በቅድሚያ ጦርነቱ ሊቆም እንደሚገባ የተሳሳተውን የኢኮኖሚ ፖሊሲ ማረም እንደሚያስፈልግና የንግዱ ማህበረሰብ ላይ እየተወሰደ ያለው ጫና ተከትሎ ሰርተው ከራሳቸው አልፎ ዜጎችን የሚጠቅሙ ነጋዴዎች እየተገፉ ከንግዱ እየወጡ ያሉበት እርምጃ በኢኮኖሚ ላይ የፈጠራቸውን ጫናዎች በአግባቡ መረዳት እንደሚገባ አስተያየት ሲሰጥ ቆይቷል። አገዛዙ የሚከተለውን የተሳሳተ ኢኮኖሚ ፖሊሲና በአገር ውስጥ የእርስ በርስ ጦርነትን የሙጥኝ በማለት ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ ሌሎችም የአገልግሎት ሰጪ ተቋማት የኢትዮጵያ ኤሌክትሪክ ኃይልን ጨምሮ ተጨማሪ ክፍያ ከተጠቃሚው ለመጠየቅ በጥናት ሽፋን እየተንቀሳቀሱ መሆኑን ከዚህ ቀደም አላግባብ በየጊዜው የሚጨምሩት የዋጋ ጭማሪ ህዝቡን በከፍተኛ ደረጃ ማስመረሩ ተደጋግሞ ሲጠቀስ ቆይተዋል። በኮሎኔል መንግስቱ ኃይለማርያም አስተዳደር ሶማሊያ ኢትዮጵያን በወረረችበት ወቅት የእናት ሀገር ጥሪ በሚል ዜጎች ያላቸውን ሁሉ ከህይወት እስከ ንብረት ድረስ ድጋፍ በመስጠት
በመስጠት የሀገራቸውን ወረራ ለመቀልበስ የተንቀሳቀሱበትን ሁኔታ የሚያስታውሱ ወገኖች ለአረብ ኤሚሬት ሲባል አሰብን በጦር ኃይል እናስመልሳለን የሚለው የአብይ አህመድ አገዛዝ ለተመሳሳይ ዓላማ ገንዘብ ለመሰብሰብ አዲስ ስልት አድርጎት ይሆናል የሚል ጥርጣሬያቸውን ገልጸዋል። ከዚህ ቀደም ለእርዳታ የመጣ ስንዴ በማስፈጨት ለሶማሌና ኬንያ ዱቄቱን በመሸጥ ስንዴ ኤክስፖርት አድርገናል በሚል ጠቅላይ ሚኒስትሩ በተደጋጋሚ ይሰጧቸው በነበሩ መግለጫዎች በዓለም አቀፍ ተቋማት ጭምር ድርጊቱ መጋለጡ ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። በአሜሪካ ሚኒሶታ ግዛት ኮሎምቢያ ሃይትስም የህዝብ ትምህርት ቤት የሚማሩ 4 ጨቅላ ህጻናት በኢሚግሬሽንና የጉምሩክም ተቆጣጣሪዎች በእንግሊዝኛው ምህጻረ ቃል አይሲ በቁጥጥር ስር መዋላቸው ተሰማ። ከነዚህ መካከል ወደ ቴክሳስ ማቆያ የተወሰደው የ5 ዓመቱ ወንድና የ10 ዓመትም ሴትም ህጻናት የሚገኙበት ሲሆን የኮሎምቢያ ሃይትስ ትምህርት ቤቶችም ዳይሬክተር ዜና ኢንስቴክሽን በሰጡትም መግለጫ ድርጊቱ ቤተሰቦቻቸውን እንደበተንና በማህበረሰቡ ዘንድም ከፍተኛ ፍርሃትና ስጋት እንደፈጠረም ገልጠዋል። ኃላፊዋ በተለይ የ5 ዓመቱን ሊያም የተባለም ህፃን አያይዘው በሰጡት መግለጫ የአይስ ወኪሎችም ህፃኑን ከመኪና ውስጥ በማውረድ ወደ ቤቱ በር ወስደው የበሩን እንዲያንኳኳና እንዲያስከፍትም አድርገውታል፣ እንደ መደለያም ተጠቅመውበታልም ብለዋል። ሊያምና አባቱም ከተወሰዱም ከ20 ደቂቃ በኋላ የመካከለኛ ደረጃ ተማሪ የሆነው ወንድማቸው ወደ ቤት ሲመጣም አባቱና ታናሽ ወንድሙን ያጣ ሲሆን እናትየውን በከፍተኛ ፍርሃት ውስጥም ነበረች ያሉትም ርዕሰ መምህሩ ቤተሰቡም ህጋዊ የጥገኝነትም ጥያቄ በሂደት ላይ እያለ የመባረርም ትዕዛዝ ያልተሰጠ መሆኑን ሰነዶችን በገዛ አይናቸው አይተው ማረጋገጣቸውን ተናግረዋል። ህፃኑና አባቱ በአሁኑ ወቅት ወደ ቴክሳስም እስር ማቆያ ውስጥ መወሰዳቸውንም አረጋግጠዋል። ሌሎችም የታሰሩ ተማሪዎችን ጉዳይ ስንመለከተው የ10 ዓመቷን ተማሪ እናገኛለን ያሉት ኃላፊዋ የ4ኛ ክፍል ተማሪዋም ከእናቷ ጋር ወደ ትምህርት ቤት በመሄድ ላይ ሳለች በቁጥጥር ስር ውላም ልጅቷም ለአባቷም ደውላም ወደ ትምህርት ቤትም እየወሰዱኝ ነው ብትልም አባትየው ትምህርት ቤትም ሲደርሱ ልጃቸው ሚስታቸውም አልነበሩም፣ እነሱም ወደ ቴክሳስ ተወስደዋል። በተጨማሪም አንዲት የ17 ዓመት የሁለተኛ ደረጃ ተማሪና እናቷም በአሜሪካ የኢሚግሬሽን ሰራተኞች በኃይል ገብተው ከወሰዷቸው በኋላም ታስረዋልም ብለዋል። የሀገር ውስጥ ደህንነት መስሪያ ቤት በሰጠው ምላሽ የ5 ዓመቱን ህፃን ሆነ ብሎ ኢላማ አልተደረገም ሲል አስተባብሏል። እንደ መግለጫው ከሆነም የህፃኑ አባትም አንድሪያ አሌክሳንደር የአሜሪካ የኢሚግሬሽን ወኪሎችን ሲያይ ልጁን ጥሎ በእግሩም የሸሸ ሲሆን ለልጁ ደህንነትም ሲባል መኮንኖቹም ሊይዙት እንደቻሉም ገልጸዋል። መስሪያ ቤቱ አክለውም ወላጆቹም ከልጃቸው ጋር አብረው መሄድ ወይም ልጆቹን ለሚያምኑትም ሰው መስጠትን እንደሚችሉ አማራጭ እንደሚሰጥና ይህም ከቀድሞ አስተዳደሮች አሰራር ጋር የተጣጣመ ነው ሲሉም አስተባብለዋል። ከመኖሪያ ቤቱ ሚኒሶታ 1000 ማይል ርቀት ወደ ቴክሳስ ግዛት የተጋዘው ጨቅላው ሌማ ራሞስም በተመለከተም አንድ የትምህርት ቤቱ መምህር እንደገለጹትም ሌማ ብሩህ አይምሮ የነበረው በጣም ተወዳጅናም ደግም ሁሌም በሰዓቱ ከትምህርት ቤት ደጃፍም የሚገኝ ለክፍሉ ድምቀት ነበረም። ዛሬ ላይ ትምህርት ቤትም ባለመገኘቱም ጓደኞቹ ይናፍቃሉ። አሁን የምጠይቀው ነገር ቢኖር ወደ ቤቱ በሰላም እንዲመለስ ነው ሲሉም ተማጽነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሶማሊያውያን አእምሮ ምጥቀት ደረጃቸው ዝቅተኛ ነው፣ ሶማሊያ መንግስት አልባ ሀገር ነች ማለታቸውን ተከትሎ በመቃደሾ የሚገኙ ሶማሊያን ተቃውሟቸውን አሰሙ። በስዊዘርላንድ ዳቮስ በመካሄድ በጀመረው የዓለም ኢኮኖሚ ፎረም ላይ ንግግር ያደረጉት ፕሬዝዳንት ትራምፕም ሶማሊያና የሶማሊያ ህዝብን በሚመለከት ያደረጉት ንግግር በሶማሊያ መዲና መቃደሾ ውስጥ ከፍተኛ ቁጣ ቀስቅሷል። ፕሬዝዳንት ትራምፕም በአሜሪካ የሚገኙ ሶማሊያን አእምሮአቸው ምጥቀትም ደረጃው ዝቅተኛ ሶማሊያ መንግስት አልባና ሀገር ያልሆነች ናት በማለትም ያንኳሰሷትም ሲሆን ፕሬዝዳንቱ ለትችታቸው በሚኒሶታ ግዛት የዲሞክራቲክ ተወካይ የሆኑትም ትውልደ ሶማሊያዊቷ አሜሪካዊት ኤልሃን ኦማር ምሳሌም አድርገዋል። የሶማሊያ ባለስልጣናትና የዲያስፖራ ማህበረሰብ ትችቱን ዘረኝነት የተንጸባረቀበትና ንቀትም የተሞላበት ንግግር በማለትም ነቅፈውታል። ዶናልድ ትራምፕ ዓለም አቀፍ ህጎችና ለዲፕሎማሲ ግድ የማይሰጣቸው ዓለም አቀፋዊ ማፊያ ይመስላሉ ሲሉ አደን አህመድ የተባሉ ሶማሊያዊ መናገራቸውን አፍሪካ ኒውስም ዘግበዋል። ሀያት መሐመድ የተባለችም ሌላም አስተያየትም ሰጪ ደግሞ ዶናልድ ትራምፕም ጥሩ ሰው አይደሉም፣ ለሳቸው ሀገር እድገትም ሶማሊያን አስተዋጽኦም አበርክተዋል ስትል የገለጸች ሲሆን በማከልም የእሳቸው እኛን የተመለከቱት ክብረነክ መግለጫዎችም የራሳቸውንም ሀገር ይጎዳል፣ ሶማሊያን የሚገባቸውን እውቅና አልሰጡትም፣ ስለዚህ እኛም ከዚህ በኋላ እሳቸውን አናከብራቸውም፣ የእኛ መንግስትም ተገቢ ምላሽ ይሰጣልን ብዬ ተስፋ አድርጋለሁ ብላለች። ዶናልድ ትራምፕ
ትክክል አይደሉም ብዬ አምናለሁ። በተለይ ስለ ሶማሊያ የሚሰጧቸው አስተያየቶች መስተካከል አለባቸው። ትራምፕ ብዙም ጊዜ የማይጠበቅና የሚጠቀሙትም ቃላትም ጤናማ እንዳልሆነ ይታያል። ሆኖም ግን እኛም ሶማሊያን ለቃላቱም ግድ አይሰጠንም። እኛም የተሳካልን ህዝቦች ነን። በፈጣሪ እርዳታ ሀገራችን እንደምታድግ እናምናለን ስትል አስተያየቷን ሰንዝራለች። በአሜሪካ የሚኖሩ ሶማሊያን በተለይ በሚኒሶታ ግዛት የሚገኙ ነዋሪዎች የፕሬዚዳንት ትራምፕ መንግስት የጥቃትም ሰለባ እንደሆኑ ዘገባው አመልክተዋል። የትራምፕ አስተዳደር ባለፈው ወር በአሜሪካ የሚገኙ የሶማሊያ ስደተኞችን ጊዜያዊ መኖሪያ ጥበቃ ቲፒኤስ እንዲቋረጥ ማድረጉ መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።